እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው በአሜሪካን ሀገር በአንድ አነስተኛ ግዛት ውስጥ የሚኖርን ጄሪ የተባለን የሃይስኩል ተማሪ እያሳየን ነው። ጄሪ በትምህርት ቤት ውስጥ መልካም ጸባይ ያለውና በአስተማሪዎቹ የሚወደድ በጣም ጎበዝ ተማሪ ነው። አንድ ቀንም ጠዋት እህቱ ብሬይ ጄሪን ከተኛበት አጣርፋ አስነስታው ሰዓት ስለሄደ ወደ ትምህርት ቤት በፍጥነት እንዲሄዱ ታሳስበዋለች። ጄሪም ታጥቦ ያልደረቀ ሸሚዙን እንደ ምግብ ማይክሮዌቭ ውስጥ ከቶ ካደረቀ በኋላ ከእህቱ ጋር በመኪና ወደ ትምህርት ቤት መሄድ ይጀምራሉ። በመንገዳቸውም ላይ የጄሪ የትምህርት ቤት ፍቅረኛ የሆነችውን ፍሬኒን ጭኗት እየተጓዙ እያለ ጄሪ ከልጅነቱ ጀምሮ በጣም የሚያፈቅራትን ኬረን የተባለች የትምህርት ቤታቸውን ልጅ በአጠገቡ እየነዳች ስታልፍ ፈዞ መመልከት በመጀመሩ የትራፊክ መብራት ይጥስና ከሌላ መኪና ጋር ከመጋጨት ለጥቂት ይተርፋል። እነ ጄሪም ትምህርት ቤት እንደደረሱ በዲ የተባለ በከተማቸው ዝነኛ ተደባዳቢና ዱርዬ ልጅ እነሱ ትምህርት ቤት ተመዝግቦ መማር ሊጀምር እንደሆነ የሚናፈስ ወሬ ደርሳቸዋል። ከትንሽ ቆይታዎችም በኋላ በዲ የተባለው ዝነኛውን በዴ እነ ጄሪ ክፍል ለመግባት በመምጣቱ በትምህርት ቤት ውስጥ ያሉት የበዲን ዝና የሰሙ ተማሪዎች በሙሉ በመገረም አፍጠው በዲን ማየት ይጀምራሉ። የእረፍት ሰዓት ላይም ጄሪ በትርፍ ሰዓት ወደሚሰራበት ትምህርት ቤታቸው ውስጥ ወደሚገኝ ሱቅ ሄድና አቶ ራይዝ ለተባሉት ለሱቁ አስተዳዳሪ ሰውዬ በዚህ ሳምንት ውስጥ ብቻ $470 በላይ እንደሸጠ ሲነግራቸው አቶ ራይዝም በጄሪ ትጋት በጣም ይደነቃሉ። አቶ ራይዝም ከሄዱ በኋላ ጄሪ ከልቡ የሚያፈቅራት ኬረን የተባለችው ልጅ ከጓደኞቿ ጋር ትመጣና ዕቃ ገዝታው መልስ ስለነበራት መልሷን ሊሰጣት ሲል ገንዘብ የሚያስቀምጥበት መሳቢያ ልከፈት በማለቱ ጄሪ በድንጋጤ መርበትበት ይጀምራል። በመጨረሻም ኬረን መልሷን ሳትቀበል ትሄድና ጄሪ ባጋጠመው ነገር ሀፍረት ይሰማዋል። ከረፍት በኋላም የጄሪ የልብ ጓደኛ የሆነው ቪንሰንት ጄሪን አግኝቶት እያዘጋጀው ላለው የትምህርት ቤት መጽሔት ጄሪ በዲ የተባለውን ዝነኛውን በዲ ኢንተርቪው እንዲያደርግለት እንደሚፈልግ ቢገልጽለትም ጄሪ ግን መቼም እንደማያደርገውና ሲፈልግ ራሱ ኢንተርቪው እንዲያደርገው ለቪንሰንት ይነግረዋል። ክፍል ውስጥም ገብተው ትምህርት እንደጀመሩ የነ ጄሪ አስተማሪ የሆኑት ሜሪ የተባሉ ሴትዮ ለትምህርት ቤቱ ጋዜጣ በዲ ከተባለው ልጅ ጋር ቃለ ምልልስ እንዲያደርግ ጄሪን እንደመረጡት ሲነግሩት ጄሪን በድንጋጤ ከክፍል ወጥቶ ራሱን ለማስተንፈስ ወደ ሽንት ቤት ይሄዳል። ሽንት ቤት ውስጥም ሽንቱን እየሸና እያለ ፍጹም ባልጠበቀው መልኩ በዲ የተባለው አዲሱ ተማሪ ሽንት ቤት ይመጣና ከጄሪ ጎን ሽንቱን መሽናት ይጀምራል። ጄሪም አጋጣሚውን ለመጠቀም በማሰብ ራሱን ለበዲ ካስተዋወቀ በኋላ ለትምህርት ቤቱ መጽሔት ኢንተርቪው ሊያደርገው እንደሚፈልግ ፈራ ተባ እያለ ማውራት ይጀምራል። ጄሪም ሲለፈልፍ ቆይቶ በዲን እንደ ጓደኛው ክንዱ ላይ ያዝ ሲያደርገው በዲ ጄሪን አፈፍ አድርጎ ይዞ ከግድግዳው ጋር ካጋጨው በኋላ እንዴት ብትደፍረኝ ነው ኢንተርቪው ላድርግ የምትለኝ ብሎ ያፋጠዋል። በዲም የጄሪን ድርጊት እንደ ንቀት ስለቆጠረው ክላስ ሲያልቅ 9 ሰዓት ላይ እንዲደባደቡ ቀጠሮ ሰጥቶት ወደ ክፍሉ ይመለሳል። ጄሪም ሽንት ቤት ውስጥ ባጋጠመው ነገር እየተንቀጠቀጠ ወደ ክፍል እንደተመለሰ ቪንሰንትና ፍሬኒ ምን ሆኖ እንደሆነ ሲጠይቁት ጄሪ ከበዲ ጋር ያጋጨውን ነገር በሙሉ ዘርዝሮ ይነግራቸዋል። በኋላም ላይ ጄሪ በዲን በድጋሚ በማግኘት ለቅድሙ ጥፋቱ ይቅርታ ጠይቆት ኢንተርቪው የሚለውንም ሐሳብ ጭራሽ እርግፍ አድርጎ ስለተወው እሱም የድብድቡን ሐሳብ እንዲቀይር ቢገልጽለትም በዲ ግን ቃሌ ከሚጠፋ የወለድኩት ይጥፋ የሚለውን የቴዲ አፍሮን ዘፈን ጋብዞት ትቶት ይሄዳል። ከዚህም በኋላ የበዲና የጄሪ 9 ሰዓት ፍልሚያ ወሬ ትምህርት ቤት ውስጥ እንደ ሰደድ እሳት መቀጣጠል ይጀምራል። ቪንሰንትም ጓደኛው ጄሪን ከድብድቡ ለማዳን ስለፈለገ አንድ ሐሳብ ይመጣለትና ሐሳቡን ለጄሪ ይነግረዋል። ሐሳቡም በዲ ሎከር ውስጥ ትንሽዬ ጩቤ እንዲደብቁና ከዛም በዲ ጩቤ እንደያዘ ለአስተማሪ በማሳወቅ በዲን ከትምህርት ቤቱ ማስባረር እንደሆነ ይገልጹለታል። ጄሪ በሐሳቡ ምንም እንኳን ባይስማማም ቪንሰንት ግን ጩቤውን በዲ ሎከር ውስጥ ይደብቀዋል። ነገሩ ምንም ያልተመቸው ጄሪ ቪንሰንት ያደረገውን ድርጊት ስላስፈራው ከትምህርት ቤት ለመሸሽ ወደ መኪናው ቢያመራም በሚያስደንቅ ሁኔታ በዲ ሎከር ውስጥ የከተቱት ጩቤ የጄሪ መኪና መሪ ላይ ተሰክቶ ያገኘዋል። ከጩቤውም ጋር ወረቀት ስለነበር ጄሪ ከፍቶ ሲያነበው ለመሸሽ መቼም ቢሆን እንዳያስብ የሚገልጽ መሆኑን ይመለከታል።
ጄሪም መኪናውን ሊያስነሳ ሲሞክር በዲ መኪናውን እንዳበላሸ ስለገባው በእግሩ ከትምህርት ቤት ሊያመልጥ ይወስናል። ነገር ግን ከክፍል ያለ ሰዓት በመውጣቱ ምክንያት የትምህርት ቤታቸው ጥበቃ ጄሪን ወደ ዳይሬክተሩ ቢሮ ሊወስደው ሲል ጄሪ በድንጋጤ ከጥበቃው በሩጫ መሸሽ ይጀምራል። ጥበቃውም ጄሪን የገባበት ገብቶ አሳዶ እንደያዘው ጄሪ ኪስ ውስጥ የሆነ ነገር ይመለከትና ሲያወጣው ጩቤ እንደሆነ ያያል። ጄሪም ጩቤው እሱ እንዳልሆነ ለማሳመን ቢሞክርም ጥበቃው ግን ምንም ሳያዳምጠው በቀጥታ ቮይቴክ ወደ ተባለው የትምህርት ቤታቸው ዳይሬክተር ጋር ይወስደዋል። ዳይሬክተሩ ቮይቴክም ጄሪ ትምህርት ቤት ውስጥ ጩቤ ይዞ በመገኘቱ ከባድ ወንጀል እንደፈጸመ ሲነግረው ጄሪ ግን ጩቤው እሱ እንዳልሆነ እየማልና እየተገዘተ ለማስረዳት ቢሞክርም ቮይቴክ ግን የጄሪን አንዳችም ቃል ሳያምን ይቀራል። ጄሪም ከቮይቴክ ቢሮ እንደወጣ ማርክ የተባለው ጓደኛው ወደ እሱ ሮጦ በመምጣት በድብድብ ወቅት ጄሪ ለ3 ደቂቃ ያህል በዲን ተቋቁሞ ይቆያል በማለት ብዙ ገንዘብ ስላስያዘ እንዲበረታ ሲነግረው ጄሪም በሰማው ነገር ተበሳጭቶ ማርክን ሊደበድበው ይደርሳል። ወዲያውኑም ጄሪ አንድ የመፍትሄ ሐሳብ ይመጣለትና ሐሳቡን ለቪንሰንት ይነግረዋል። ሐሳቡም ግሬግ የተባለውን የትምህርት ቤታቸውን ጉልበተኛ ልጅ በዲ ከሱ ጋር እንዳይደባደብ እንዲያስፈራራው እንደሆነ ይገልጽለታል። በኋላም ላይ ጄሪ ግሬግን ያገኘውና በዲ የተባለውን አመፀኛ ልጅ እንዲያስፈራራለት ሲለምነው ግሬግም $450 የሚከፍለው ከሆነ የጠየቀውን ነገር እንደሚፈጽምለት ለጄሪ ነግረዋል። ጄሪም $450 ከየት ሊያመጣ እንደሚችል ሲያሰላስል ከቆየ በኋላ በመጨረሻም ወደ አሰሪው አቶ ራይዝ ሱቅ በመሄድ $450ን ሰርቆ ለክሬግ ይሰጠዋል። ክፍያውንም ፈጽሞ ወደ ክፍል እንደተመለሰ አቶ ራይዝ እነ ጄሪ ክፍል በመምጣት አንድ ሰው ከሱቁ ውስጥ በርካታ ገንዘብ እንደሰረቀ ገልጸው ገንዘቡን የወሰደው ሰው ካገኙት ያለምንም ማስጠንቀቂያ ከትምህርት ቤት እንደሚያባሩት ለተማሪዎቹ በሙሉ ይገልጹላቸዋል። ጄሪ ምንም እንኳን ቢደነግጥም ነገር ግን በአቶ ራይዝ ፊት ምንም የማያውቅ መስሎ ለመታየት ይሞክራል። ምሳ ሰዓት ላይም ጄሪና ቪንሰንት ክሬግ በዲ ጋር ሄዶ ሲያዋራው ተደብቀው መከታተል ይጀምራሉ። ክሬግም በዲን ጄሪ አጠገብ እንዳይደርስ ሊያስፈራራው ቢሞክርም በዲ ግን በጣም በመበሳጨት ክሬግን ከጥቅም ውጭ እንዲሆን አድርጎ ይደበድበዋል። ጄሪም የትምህርት ቤታቸው ጉልበተኛ ልጅ በዲ እንዲህ ከደበደበው እሱን ደግሞ ምን ሊያደርገው እንደሚችል ያስብና በድንጋጤ ወደ ሽንት ቤት ሮጦ በመደበቅ ቁና መተንፈስ ይጀምራል። ከደቂቃዎችም በኋላ ቪንሰንትና የጄሪ እህት ብሬ ጄሪን አግኝተውት ክሬግ ቃሉን ሊጠብቅ ባለመቻሉ ገንዘቡን እንደመለሰላቸው ነግረውት ለጄሪ ሲመልሱለት ጄሪ ግን ገንዘቡ ምንም እንደማያደርግለት በመናገሩ ቪንሰንት ተናዶ ገንዘቡን ጄሪ እግር ስር ወርውሮለት ይሄዳል። በዚህ ሰዓት እህቱ ብሬ ጄሪን ክፍል ውስጥ ከባድ ጥፋት የሚያጠፋ ከሆነ ሰዓት ሳይደርስ ወደ ቤት ሊልኩት እንደሚችሉ ትገልጽለታለች። ጄሪም በብሬ ሐሳብ ይስማማና ክፍል እንደገባ ሚስስ ፋርመር የተባለችው ቆንጆ አስተማሪ ባለፈው የተማሩትን ትምህርት አንድ ሰው እንዲያስታውሳት ስትጠይቅ ጄሪ ቀጥ ብሎ በመነሳት ከኪሱ ሲጋራ ወጥቶ ከለኮሰ በኋላ እያጨሰ ባለፈው ስለተማሩት ትምህርት ማብራራት እንዲሁም በአይኑ ሚስስ ፋርመርን ማሽኮርመም ይጀምራል። ነገር ግን ጄሪ እያደረገው ያለውን ነገር የገዛ አእምሮ ማመን ስላልቻለ ራሱን ይስትና መሬት ላይ ይወድቃል። ጄሪም ራሱን ከሳተበት ሲነቃ የትምህርት ቤታቸው ነርስ አጠገቡ ሆና ያገኛትና ባደረገው ድርጊት ከባድ ችግር ውስጥ እንደገባ ሲናገር ስለሰማችው ነርሷ እንደውም ሚስስ ፋርመር በራስ መተማመኑና ባቀራረቡ እንደተደመመች ስልክ ቁጥሯን ሁላ ሳይቀር ለእርሱ እንድትሰጠው እንደሰጠቻት ነርሷ ትገልጽለታለች። ጄሪ ምንም እንኳን ሚስስ ፋርመርን በማስደመሙ ቢደሰትም በተቃራኒው ደግሞ በድርጊቱ ምክንያት ወደ ቤት ባለመላኩ አዝኖ ወደ ክፍል ሲመለስ መንገድ ላይ ኬረን የተባለችው ልጅ ታገኘውና ነገ ምሽት ቤቷ ያዘጋጀችው ፓርቲ ላይ እንዲመጣ ጄሪን ትጋብዘዋለች። ቀጥሎም ፍቅረኛው ፍሬኒ ታገኘውና ክፍል ውስጥ ሚስስ ፓርከርን በማሽኮርመሙ ስጨቀጨቀው ጊዜ ጄሪም ፍሬኒን እንደማያፈቅራትና ለሷ ሲል አብሯት እንደሆነ ሲነግራት ፍሬኒ በሰማችው ነገር ልቧ ተሰብሮ ትታው ትሄዳለች። ከፍሬኒ እንደተለየም ጄሪ ፍጹም ባልጠበቀው መልኩ አቶ ራይዝ የጠፋውን ገንዘብ እንዲያገኝላቸው መርማሪ ፖሊስ እንዳስመጡ ይመለከታል። መርማሪ ፖሊሱም ጄሪን ከተዋወቁ በኋላ አንዳንድ ጥያቄዎችን ሊጠይቁት እንደሚፈልጉ ሲነግሩት ጄሪ መርበትበትና የሆነውን ያልሆነውን መቀባጠር በመጀመሩ መርማሪው ጄሪን በትንሹም ቢሆን እንዲጠራጠሩት ያደርጋቸዋል። የመጨረሻውን ክፍለ ጊዜ ደርስና እነ ጄሪ ሂሳብ ፈተና እንዳላቸው ተነግሯቸው መፈተን እንደጀመሩ ከጄሪ ጎን የተቀመጠው በዲ ጄሪን መልስ እንዲነግረው ይጠይቀዋል። ጄሪም በኋላ ላይ ከራራልኝ በሚል ለበዲ ሊያስኮርጀው ሲሞክር
አስተማሪ ሁለቱንም ይይዛቸውና ወደ ምክትል ዳይሬክተሩ ቢሮ ይወስዳቸዋል። እዛም እንደተወሰዱ ጄሪ በዲን አስኮርጀኝ ያልኩት እኔ ነኝ በማለቱ ጥፋቱን ወደ ራሱ ስለደፈደፈ ምክትል ዳይሬክተሩ በዲን የሂሳብ ጥያቄ ጠየቁትና በዲን በሚያስገርም ሁኔታ መልሱን ትክክል ይሆናል። ምክትል ዳይሬክተሩን በዲን ካስወጡ በኋላ ጄሪን ዛሬ ባሳየው ያልተገባ ጸባይ በጣም እንዳዘኑበት ገልጸው ካሁን በኋላ በአይነ ቁራኛ እንደሚከታተሉት ይነግሩታል። ጄሪም ከምክትል ዳይሬክተር ቢሮ እንደወጣ በዲን ድብድቡን ከሰረዘለት በማለት ገንዘብ ሲሰጠው በዲ ገንዘቡን ከተቀበለ በኋላ ድብድቡን መቼም እንደማይሰርዘው ነግሮት ይሄዳል። ጄሪም ነገሮቹን ላልሳካ በማለታቸው በመጨረሻም የማይቀርለትን ፍልሚያ ለመፋለም መጽሐፎቹን ሎከር ውስጥ ከከታተተ በኋላ ወደ ድብድቡ ቦታ ያመራል። ድብድቡ ቦታ በርካታ ተማሪዎች ክብ ሰርተው የበዲና የጄሪን ጸብ ለማየት በጉጉት እየጠበቁ እያለ ምክትል ዳይሬክተሩ መጥተው ድብድቡን ለማስቆም በማሰብ የበዲን እጅ ሲይዙ በዲ ግልፍ ብሎበት በቦክስ ይመታቸውና መሬት ላይ ይዘርራቸዋል። ጄሪ አልፈልግሽም ያላት ፍሬኒ ጄሪን ለማስጣል ጣልቃ ትገባና በዲ አሽቀንጥሮ ሲጠላት ጊዜ ጄሪ ተናዶ ለመደባደብ ቢሞክርም በዲ ግን በቀላሉ ተሸክሞ መኪና ላይ ያፈርጠዋል። ቮይቴክም ከጥበቃው ጋር በመሆን ድብድቡን ሊያስቆሙ ቢሞክሩም በዲ ግን ጥበቃውን በአንድ ቦክስ መሬት ላይ ሲዘርረው አይቶ ቮይቴክ አካባቢው ይሸሻል። ከዚህም በኋላ ጄሪ በዲን አንዴ ሲመታው በዲን በምላሹ ቆንጆ ቡጥ ያቀምሰውና ጄሪ መቆም ያቅተዋል። በዲም እጁ ላይ የብረት ቀለበት በማድረግ ጄሪን ሊገላግለው ሲል ቪንሰንት ጣልቃ በመግባት በዲን የብረት ቀለበቱን ስላስጣለው ጄሪን ፈጠን ብሎ የብረት ቀለበቱን በማድረግ በዲን አፍንጫው ላይ ይመታውና ማንም ባልገመተው መልኩ መሬት ላይ ይዘርረዋል። በጄሪም ድል የተደመሙት ተማሪዎች ጄሪን ከበውት እየጨፈሩ እያለ አቶ ራይዝ ያመጣው መርማሪ ፖሊስ $450 መጥፋት ጄሪ ተጠርጣሪ ስለሆነ በቁጥጥር ስር ሊያውለው ሲል ምክትል ዳይሬክተሩ መጥተው ፖሊሱን ለዛሬ እንዲምረው ስላሳሰቡት መርማሪው ፖሊስም ዝም ብሎ ይሄዳል። በኋላም ላይ ከአቶ ራይዝ ሱቅ ጠፋ የተባለውን ገንዘብ ለመሙላት ሁሉም ተማሪ ማዋጣት ይጀምራሉ። ከትንሽ ቆይታም በኋላ በዲ ከወደቀበት በመነሳት ወደ ጄሪ በመምጣት ለመዋጮ የሚሆን የተወሰነ ገንዘብ ከሰጠው በኋላ የአክብሮት ፈገግታ አሳይቶት ወደ ቤቱ ይጓዛል። በመጨረሻም ኬረን ከጓደኞቿ ጋር ወደ ጄሪ መጥታ ነገ የጋበዘችው ፓርቲ ላይ እንዳይቀር አስታውሰው እንደሄደች ሚስስ ፋርመርን ጨምሮ የትምህርት ቤቱ ቆነጃጅት በሙሉ ጄሪን ለማጥመድ መረባቸውን መጣል ሲጀምሩ እያየን ታሪካችን ያልቃል።